ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በመተባበር የሚቀርብላችሁ ነው። ፕሮግራሙ ህብረተሰቡን በከተማ ግብርና በስፋትና በተለያዩ መንገዶች በማሳተፍ ከይዞታቸው ለቀው የነበሩ አርሶ አደሮችን በዘላቂነት በማቋቋም እንዲሁም ጤናማ የሆነ የግብርና ምርት አቅርቦት በማሳደግ የሁሉም ህብረተሰብ ተጠቃሚነት ላይ ትኩረት ያደርጋል። አዲስ ሌማት የተሰኘው ሳምንታዊ ፕሮግራማችን እነሆ ተጀመረ። ይህን ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ በመሆን የምናዘጋጀው ፕሮግራማችን ነው። በዚህ ፕሮግራማችን የከተማ ግብርና ስራዎች ይዳሰሳሉ። በዛሬው ፕሮግራማችን ደግሞ ትኩረት ልናደርግበት የወደድነው ሀሳብ በተቀናጀ የከተማ ግብርና ስራ ላይ የተሰማራች አርሶ አደርን የስራ ተሞክሮ ልንቃኝ ቀጠሮ ይዘናል። አጠቃላይ እዛ ሄደን የምናገኘውን መረጃ ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ቆይታችሁ ከኛ ጋር ከሆነ ደግሞ በርካታ መረጃዎች ወደ እናንተ ይደርሳሉ። እስከ ፕሮግራማችን ፍጻሜ አብራችሁ ምንድናቸው በዋናነት እየተሰሩ ያሉ ስራዎች? በዋናነት እየተሰራ ያለው ከብት እርባታው አለ፣ ንብ እርባታው አለ፣ ዶሮ እርባታው አለ። ከዛ ደግሞ የጓሮ አትክልቶች አሉ። ቋሚ አትክልቶች ደግሞ እንደነ ፓፓዬ፣ አቮካዶ፣ ዘይቱን፣ ሙዝ እንደዚህ የመሳሰሉት ደግሞ ቋሚ ፍራፍሬዎች አሉ። ከጊደሮቹ ቤት እንጀምር። እሺ። ከጥጆች ቤት ወደ ጊደሮች ቤት የመጡ ናቸው። እነዚህ አሁን እያደጉ ሲመጡ እንደዚህ ይዞራሉ። እነዚህኞቹ ደግሞ እየደረሱ ሲመጡ ወደ ታችኛው ወደ ከብቶቹ ወደሚታለቡት ወይም ወተት ምርት ወደሚሰጡበት ክፍል ይሄዳሉ። ይሄን ይመስላል ጊዜ ያሉት ለ150 ሊትር ወተት በቀን አለ ሙሉ በሙሉ ቀን ውስጥ። ስለዚህ ወደ ላሞቹ የሚታለቡ ከብቶች ናቸው። አሁን ሳር መብያ ሰዓታቸው ስለሆነ ሳር አሁን ይሰጧቸዋል ልጆቹ። እንግዲህ በስራው ላይ በሰፊው እየሰራሽ ነው ያለሽውና ውጤቱንም ውድቀቱንም መልካም ጎኑንም ታውቂዋለሽ ብዬ አስባለሁ። የከተማ ግብርና ስራ አጠቃላይ ምን ይመስላል አሁን ላይ? በተለይ ደስ ይላል ማለት ከእንስሳ ጋር መዋል ደስ ይላል፣ ከአትክልት ጋር መዋል ደስ ይላል። ትዘሪዋለሽ፣ ችግኝ ታቸግኘዋለሽ፣ ችግኙን ተንከባክበሽ ለምርት ታደርሻለሽ እና ሁሉም ላይ እድገት ስላለ ያምራል፣ ደስ ይላል ማለት በቃ ስራው ላይ ደስተኛ ሆነሽ ነው የምትሰሪ። ለምንድነው ደስተኛ የምትሆኚው? ሁሉ ጊዜ የሚያድግ ነገር ነው። አሁን ለምሳሌ ትንሽ ታገኛለሽ፣ ከዛ ደግሞ አድጎ ታገኛለሽ፣ እንደገና ደግሞ እሱ ይወልዳል፣ እንደገና ደግሞ እሱ ይወልዳል። ደስ ይላል። እንግዲህ ስራው እዚህ ደረጃ ሲደርስ እንግዲህ ሂደቶች ነበሩት ብዬ አስባለሁና አጠቃላይ ወደዚህ ስራ መቼ የተመጣበት አጋጣሚ ራሱ ምን ነበር? አጋጣሚ ከወተት ሀብት ልማቶች ሾላ ድሮ በሚባለው እነሱ ሰላሌ ላይ እርባታ ይሸጡ ነበር በ94 ዓመተ ምህረት እና ያንን እርባታ ሲሸጡ ጨረታ እንዳጫሩት ነበር እኔ የተጋበዝኩት። አጫራችነቴ ቀረና ተጫራች ሆንኩኝ። እሺ። እና ከነሱ 3 ከብቶች ገዛ በጨረታ። አዎ። እና ሪስክ ወስጄ ነው። ቦታ አልነበረኝም፣ ስለ ከብት እውቀት የለኝም፣ የአዲስ አበባ ልጅ ነኝ። በቃ ምንም ማድረግ እንዳለብኝ ምንም እውቀት አልነበረኝም። ዛሬ ግን ያው በጉዳዩ ላይ በደንብ አሁን ሙሉ እውቀት መረጃ አለሽ። ደስ ይላል በጣም። በድፍረት ነው የገባሽበት? በድፍረት ነው የገባሁት። ስገባም በጣም ብዙ ቻሌንጆች ነበሩ፣ በጣም ከባድ። ከዛስ በኋላ እንዴት ወደ ውጤት መጣ? አሁን ወዳለበት ደረጃ የመጣበት ሂደት የደረሰ ብዙ አለው። በቃ ያው ተስፋ ባለመቁረጥ ብቻ የሚረዳሽ እግዚአብሔር ነው። ግን በዛ ሂደት ውስጥ አለፈና ዛሬ ምን አይነት ውጤት ላይ ደረሰ? ይሄው ዛሬ እንግዲህ እንደምታዩ አድጓል። ደስ አንቺ ከነገርሽን ሂደት አንፃር አድጓል በደንብ። 3 ከብት ነው የተጀመረው። የሌሉትን ከብቶች ብንጨምራቸው ይሄን ቦታ አይበቃንም ነበር። ግን ተመስገን የተፈቀደው አለ። ከቅርብ ዓመታት ወዲህ ደግሞ የከተማ ግብርና ስራችን ላይ ውጤታማ ለማድረግ እዚህም እዛም የሚሰሩ ስራዎች አሉ። ምን ያህል አጋዥ ነው ያለሽ? በተለይ በስራው ላይ ላለው አካል ማለት ጥሩ ነው፣ እጅግ በጣም ጥሩ ነው ማለት ከኋላ የሚረዳ ከተገኘ ይሄ ስራ የሚሄድ ነው። ያልተሰራ ስራ ነው። ማንንም ሰው ያልሰራው ደፍሮ ሊሰራው የማይሞክረው ስራ ነው ይሄ። ተደፍሮ ከተገባበት ግን ኢትዮጵያ ውስጥ ያልተሰራው ስራ ይሄ የከተማ ግብርናው ስራ ነው ያልተሰራው።
እንዳጠቃላይ አሁን ብዙ ከብት አለ ግን ምርት ብዙ የለንም። አሁን ደግሞ በዚህ ጊዜያቶች ውስጥ ያው መንግስት እያበረታታ ነው። የተወሰኑ ድጋፎች ትንሽ ድጋፍ እኮ አሁን ለምሳሌ ሲጀምር ላለ ሰውና ለጀመረ ሰው እኩል አይደለም። እርሾ ላለው ሰው ትንሽ ዱቄት ከሰጠሽው ይባዛል፣ ቶሎ ይቦካል፣ ይባዛል። ልክ እንደሱ ነው የሚሆነው። ስለዚህ ተመስገን። አዚዬ ሌላው ደስ ያለኝና የሚያምረው ደግሞ ግቢሽ በሚያምሩ ለምግብነት በሚውሉ ምርቶች ነው። ያው የጓሮ አትክልት አንደኛ ቦታውን አሳምሮታል፣ ሁለተኛ ደግሞ ለምግብነትም ይውላልና ገና ስገባ ጀምሮ ሳየው በጣም ነው የማረከኝ እውነት ለመናገርና ያምራል። እንትን የተሰራበት መንገድ ራሱ ደስ ይላል በጣም። እነዚህስ እንዴት ተሰሩ? እንዴት ለሙ? እንደዚህ በምን ያህል ጊዜ እያነሳችሁ ትጠቀሟቸዋላችሁ? ምንም በቃ እንደደረሰ ይነሳል። ሁሌም ይነሳል። ምን ያህል ጊዜ ሆናቸው አሁን እነዚህ ከተሰሩ? እነዚህ አሁን ገና 3ኛ ወራቸውን እየጨረሱ። የምርሽን አጭር ጊዜ ነው አይደል? አጭር ጊዜ ነው። 3ኛ ወራቸው። ያ የድንብላል ቅጠል ነው። ይሄ ቀይ ስር ነው። ይሄ ሰላጣ ነው። ያኛው ቆስጣ ነው። አይነት ነው ሰላጣው ራሱ አይደል? ይሄኛው ደግሞ ብሮኮሊ ነው። ሙዝ ምናምን ነው። ያምራል። ይሄ አረንጓዴ የሆነበት መንገድ በሚያምሩም ለውበት በሚሆኑ በተጨማሪም ለሚበሉም ጭምር ነውና ደስ ይላል በጣም። እጆች ዋጋ እንደከፈሉ በደንብ ነው የሚያሳየው። ባለችን ቦታ ላይ እንዲህ አይነት ስራዎችን መስራት ያለውን አስተዋጽኦስ እንዴት ታይዋለሽ? ይሰራል። ድሮ ልጅ ሆኜ በጣሳ ቆስጣ በጣሳ ሰላጣ ተክል ነበር። ያንኑ ነው እያሳደግሽ አንድ ቀን እንደዚህ ፈንጥቆ የሚወጣውና እንትን ነው። አሁን ለምሳሌ ቆስጣ በጣሳ ተክለሽ ስታደርጊው ገንዘብ አለው። ያ የሚገዛበት ተቀንጥሶ እቤትሽ ሲገባ ከውጪ ቢመጣ ኖሮ ተገዝቷል፣ ገንዘብ ተከፍሎበታል። ስለዚህ ያ ገንዘብ ማለት ነው። እውነት ነው። እንግዲህ የከተማ ግብርና ስራ እሳቤው ጀምሮ ከባድ ነው ብለን ነው አይደል የምናስበው? ስራው ይከብዳል፣ ጊዜ ይፈልጋል፣ ገንዘብ ይፈልጋል፣ ዋጋ ይጠይቃል ነው ብለን ብዙዎቻችን የምናስበውና እንደው ከዛ አንፃር ስራው ምን ያህል ከባድ ነው የምትይ አንቺ? ወይስ ፍላጎት ነው የሚፈልገው? ምንድነው የሚፈልገው? መኖር ማለት እኮ ነው። አሁን ይሄ ስራ ማለት መኖር ነው። አንድ ምድር ላይ የሚኖር ሰው የሚኖረው ኑሮ ማለት ነው። ልጅ ለማሳደግ ይኖራል። ሁሉም ሳይለፋ ሁሉም ድካም ሳይኖረው የሚያልፍ የለም። ስለዚህ አያደክምም። እየተደሰትሽ እንደውም እያየሽ ያመረትሽውን ነገር እየበላሽ ንጹህ ነገር ካንቺ ጋር የሚወስደውንም ሰው ስትነግሪ በኮንፊደንስ ነው የምትነግሪው። በቃ ይሄ ከዚህ ቦታ የበቀለ ንጹህ ነገር ነው ብለሽ ነው የምትሰጪው። ስለዚህ ድካሙ ሁሉም እኮ ይደክማል። ቁጭ ያለውም ሰው ይደክማል፣ የሚሰራውም ይደክማል። በዛ ላይ የትኛውም ስራ ደግሞ ያለ ድካም ውጤት የለም። ስለዚህ ቀላል ነው የከተማ ግብርና ስራ እያልሽ እያበረታታሽ ነው ማለት ነው። የከተማ ግብርና ስንል የሚከናወኑት በከተማ ላይ በሚኖሩ አነስተኛ ቦታዎች ላይ የተለያዩ የግብርና ዘርፎችን በማቀናጀት የሚሰሩ ስራዎች ናቸው። እንግዲህ ማቀናጀት ስንል በአንድ በኩል ቦታውን ነው መሰረት የሚያደርገው አነስተኛ ቦታ መሆኑን ነው። ሁለተኛ ደግሞ መቀናጀት የሚለው ዘርፎች ነው። የተለያዩ ዘርፎችን አንድ ላይ አድርጎ ነው መስራትን ነው የሚያመላክተው። ሶስተኛ ደግሞ ቴክኖሎጂን ነው ማለት ነው። ከዛ ጋራ የሚመጥን ከቦታውና ከዘርፉ ጋራ የሚመጥን ቴክኖሎጂዎችን በመጠቀም እነዚህ ሶስቱ ነገሮችን በማቀናጀት የምንሰራው የስራ ዘርፍ የከተማ ግብርና እንላለን። ይሄ በምሳሌ ለማስደገፍ ያህል የከተማ ግብርና በዋናነት በሁለት መንገዶች ይከፈላል። አንደኛ በእንስሳት እርባታ ዘርፎች የሚኖር አለ። ሁለተኛ ደግሞ በእጽዋትና አትክልት ልማት ዘርፎች የሚባሉ አሉ። ስለዚህ በአንድ ቦታ ላይ ለምሳሌ በአትክልት ልማት ከተማ ላይ በአትክልት ልማት ለመስራት ብንፈልግ ይህንን የአትክልት ልማት ደግሞ ከእንስሳት እርባታ ጋር ለምሳሌ ከዶሮ ሊሆን ይችላል፣ ከአሳ ጋር ሊሆን ይችላል፣ ከወተት ላም ሊሆን ይችላል፣ ከማድለብ ጋር ሊሆን ይችላል። ሁለተኛ ከሱ ጋር እናስተናስረዋለን። ሶስተኛ እንደዚሁም ከአሳ እርባታ ጋር እናያያዘዋለን። ሶስተኛ ደግሞ እነዚህን ደግሞ የምንሰራበት ቴክኖሎጂ የተደገፈ ልናደርገው እንችላለን። ለምሳሌ የአትክልቱን ከተማ ላይ የሰፋፊ ቦታ ስለማይኖረን ቨርቲካል ወይ ደግሞ ወደ ላይ ሽቅብ እርሻዎችን በመስራት የምንሰራው ይሆናል። ይሄንን ከአሳ ጋር አገናኝተን አሳው ደግሞ የሚቀለበው ከዶሮ ከሚገኘው ኩስ አድርገን አያይዘን የምንሰራቸው ስራዎች
የተቀናጁ ሁሉንም አይነት የከተማ ግብርና የያዘ ስራን ማለት እንችላለን ማለት ነው። አጠቃላይ የከተማ ግብርናን ስናይ እንደው በቀላሉ ምሳሌ ለማንሳት ያህል አንዱ ተጠቃሚውም እድገቱንም ለማሳየት እንዲረዳ በ2012 የአርሶ አደርና ከተማ ግብርና ስንጀምር እዚህ ከተማ ላይ በተለያዩ የወንዝ ዳርቻዎች በተለያዩ አካባቢዎች ዳር አካባቢ ያሉ ከ120 ሺህ ያልበለጡ ሰዎች ነው የነበረን በዳታ ስም ዝርዝራቸው የከተማ ግብርናን እየተጠቀሙ የነበሩ ማለት ነው። አሁን የተለያዩ ድጋፎች የተለያዩ ስልጠናዎች የተለያዩ ንቅናቄዎች ጭምር በመፍጠር እንደዚሁም የስራ እድል ጭምር የከተማ ግብርናን በማድረግ ከ1.2 ሚሊዮን በላይ እዚህ ከተማ ውስጥ የከተማ ግብርና ተጠቃሚዎች የፈጠርንበት ነው። እንግዲህ እነዚህን ሰዎች በዋናነት በተለይ የከተማ ግብርና እንቅስቃሴ ከመስራት አንጻር ትልቁ ስራ እየተሰራ ያለው በተቀናጀ የከተማ ግብርና ስራ ነው። በተቋማቶቻችን በግለሰቦች በግቢዎች በቤተሰብ ፋሚሊ አድርገን እንደዚሁም ደግሞ አሁን ደግሞ ያንን ስራ አሳድገን በክላስተር ደረጃ ጭምር አድርገን የተቀናጁ የከተማ ግብርናዎች ስራዎች በመስራት ስራው ከጊዜ ወደ ጊዜ እድገት እያሳየ ውጤትም እያመጣን ያለንበት ነው። ይሄ ደግሞ አሁን የባዮጋዝ ጋዙ የመጣውን ጋዝ ከወጥ ማብሰያ ካብሲት መጣያ ከውሃ መጣያ ውጪ እንጀራ ለመጋገር እየተጠቀምንበት። ባዮጋዝ ስንል የከብቶች የመጨረሻው ሚጣል የነበረው ፓርት ነው አይደለ? ሽንትና በታቸው ማለት ነው። እዚህ ጋር ደግሞ የምንመለከተው የንብ እርባታ ነው። አዝዬ እንደምን ይመስላል? በምን ያህል ጊዜ ማር ይገኝበታል? እንደው አጠቃላይ ውጤቱስ እንዴት ነው? ከ2 ዓመት በፊት በአመት 2 ጊዜ ይቆረጥ ነበረ። አሁን ሰሞኑን ወደ ተደራቢ የሚደረብላቸው ይደረባሉ። ሆፕፉሊ የሚቀጥለው 2019 ላይ እንደገና ወደ ቀድሞ ምርቱ ይመለሳል። አዎ ይመለሳል። አሁን ግን በአመት አንዴ ትጠብቃላችሁ? አሁን በአመት አንዴ ያው አነሰም ማደገም እናገኛለን። የከተማ ግብርናን ስናነሳ ሰው ባለው ቦታ ነው። ባለው ቦታ ብቻም ሳይሆን የተለያዩ ቴክኖሎጂ በላስቲኮች በፖቶች በመሰል ጉዳዮች ላይ ጭምር ኢቭን ቦታ እንኳን ባይኖረው በረንዳው ላይ በተለያዩ ፖቶች ሞልቶ አፈር ሞልቶ እዛ አካባቢ ላይ የሚያደርገው ነገር አስተዋጽኦ ያደርግለታል ማለት። ስለዚህ ሁሉም የከተማችን ነዋሪ የከተማ ግብርናን በዚህ ህሳቤ ውስጥ አስገብቶ እኔም መስራት እችላለሁ እኔም ማምረት እችላለሁ የሚለውን ህሳቤ ከያዘ መስራት እንደሚቻል ተጨባጭ ውጤቶች ታይቷል። አሁን እንደከዚህ ቀደም ከተማ ግብርና ማለት ይሄ ነው ምንልበት ጊዜ አይደለም። ከተማ ግብርና ሁሉም ማጣት ኮንዶሚኒየም ቤቶች ላይ ሞክረን ተቋማቶች ላይ የመንግስት ተቋማቶች የግል ተቋማቶች ላይ አሁን በሰፊው እየተሰራ ነው ያለው። በየቦታው ከዚህ ቀደም ከተማው ላይ ለቆሻሻ መጣያ የነበሩ ቦታዎችን ጭምር ለወጣቶች ለሴቶች ተሰጥቶ እያለሙት ነው ያሉት። በዛ ቦታ ላይ አሁን እየታየ ያለው ከምግብ ፍጆታውን በዘለለ ለውበትም ለአየር ለአካባቢ አየር ሁኔታው ጭምር የተሻለ ነገር በመፍጠር ነገር ሰፋፊ ስራዎች እየተሰሩ ነው ያሉት። አሁን ደግሞ ከተማ አስተዳደሩ እያደገ ሲመጣ የኮሪደር ልማቱ እያሳደገው ሲመጣ የኮሪደር ልማቱን የሚመጥኑ ስራዎች ጥናት አድርገን በዛ መንገድ እየጀመርን ነው። አሁን ከንጦጦ ጀምሮ የወንዝ ዳርቻ ልማቶች እየተሰሩ ነው ያሉት። ከሱ ጋር የሚመጥኑ የፍሩት ኤሪያዎች፣ የአትክልት ልማት ኤሪያዎች፣ የንብ እርባታ ክላስተሮች እያልን ከኮሪደር ልማቱ ከከተማ ልማቱ ጋር አብሮ የከተማ ግብርናም ጭምር እንዲያድግ ጥናት ላይ የተመሰረተ ስራዎች እየሰራን ያለ ነው። አሁን በተጨባጭ እነዚህም ወደ ተግባር እየተተገበረ ውጤትም እያመጣ ያለበት ሁኔታ ነው ያለው ማለት ነው። በከተማ ግብርና ስራ ላይ የበለጠ ውጤታማ እንድንሆን መሰራት አለበት የምትዩ ስራ ካለ በርቱ ከተባለ ሰው ይሰራል። እኔ ጋር አሁን ትምህርት መውሰድ ለሚፈልግ ሰው አሁን ስፔሻሊ ህፃናቶች ከ12 ዓመት ጀምሮ ያሉ ህፃናቶች ብዙ እየመጡ እየጎበኙ ነው። ማለት ያው ከስራ አይደል አንዳንድ ነገሮችን እንዴት መሰራት አለበት የሚለው እንደሱ እየመጡ እየጎበኙ ነው። ሰፊ ስራ ነው አንቺ ግቢ ውስጥ ያየነው። እውነት ለመናገር ከዚህ የተሻለ ደግሞ እንጠብቃለን። ምክንያቱም አሁን ባለው ነገር ነው እዚህ ደረጃ የተደረሰው። ለሰጠሽ መረጃ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ ነው የማመሰግንሽ። መልካም የስራ ጊዜ ይሁንልሽ። ተመልካቾቻችን የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበረ። እንግዲህ በተለይ አገራችን ብሎም ከተማችን
በከተማ ግብርና ስራው ላይ ውጤታማ የሆኑ ስራዎችን ለመስራት በመታቀዳቸው እቅዶች እንደዚህ አይነት ስራን የሚሰሩ አካላት ዘርፈ ብዙ የሆነ ጠቀሜታ ስላላቸው በተለይ መንግስት በዚህ ዘርፍ ላይ እያከናወነ ያለውን ተግባር አጠናክሮ ቢቀጥል በዚህ ስራ ላይ የተሰማሩ አካላትም ደግሞ የጀመሯቸውን ስራዎች በዚሁ መልኩ አጠናክረው ቢቀጥሉ መልካም ነው እያልን የዛሬ ዝግጅታችንን በዚህ ያበቃል። ሳምንት ሌላ ርዕሰ ጉዳይ ይዘን የምንገናኝ ነው የሚሆነው። ከኛ ጋር እስካሁን ድረስ ፕሮግራማችንን እየተከታተላችሁ ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ከሌሎች አዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ